ሰላምና ጤና ባላችሁበት ቦታ ሁሉ ይብዛውና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። ለመላው ዓለም እንዲዳረስ ትብብራችሁን በማሳየት ጀምሩልን። ከስውሯ ማርያም ጋር የተገናኙ ተደጋጋሚ የሆኑ መረጃዎችን ለእናንተ ስናቀርብ እንደነበር የሚዘነጋ አይደለም። ዛሬም እንግዲህ አንድ መረጃ ላጋራችሁ ወደድኩ። ስለ ስውሯ ማርያም ቤተክርስቲያን ዝም ልንል አይገባም፣ በቤተ ክርስቲያን ልጅነታችን ዝም አንልም በማለት አንድ ወንድማችን አንድ ሀሳብ አጋርቶናል። ስውሯ ማርያም በጣም በርካታ ምእመናን እየሄዱ ድህነትን የሚያገኙበት ስፍራ ነው። ለስጋ ፈውስ፣ ለነፍስ ፈውስ ለማግኘት ይሄዳሉ። በአራቱም ማዝማን ሀገራችን ውስጥ ከኢትዮጵያ ውጭ ደግሞ ያሉትም እንዲሁ እድሜ በሰጠ ጤና በሰጠ እግዚአብሔር እንግዲህ ፈቃድ እግዚአብሔር ከሆነ ሀገር ቤት ሲመጡ ይለው በረከተ ስጋ ለማግኘት በረከተ ነፍስ ለማግኘት ይሳለማሉ። ከስፍራው ረድኤት በረከትን ያገኛሉ። በርካቶቹ ከተለያዩ ህመም እየተፈወሱ እንደሚገኙ በወቅቱ የወጡ ያሉ መረጃዎችና በስፍራው ሄዱ ያሉ ምስክሮች ይገልጡልናል፣ እናውቃለን፣ እንሰማለንም። በጣም ጥሩ ጎኖች እንዳሉት እንዲሁ ደግሞ አንዳንድ ጥሩ ያልሆኑ ዜናዎች ከስውሯ ማርያም ዘንድ ይሰማሉና ምንድነው ስውሯ ማርያም ላይ የተሰማ ያለው እውነቱ ምንድነው እንድናደምጠው ስለምፈልግ ነው። ምክንያቱም ተደጋጋሚ ጊዜ መረጃዎችን አቅርቤላችኋለሁ። እሱ ብቻ ሳይሆን ስውሯ ማርያም ለምን ተባለ? ስውሯ ማርያም የተባለበት ምክንያት ምንድነው? ምንድነው ተአምር የተደረገ ያለው? አካባቢው እንዴት ነው የሚሉትንም አቅርቤላችኋለሁ። ብዙ ጥሩ የሆኑ ዜናዎች ይሰማሉ፣ እንደዛው ደግሞ ጥሩ ያልሆኑ ዜናዎችም ከዚህ ጋር በተገናኘ የተሰማ ይገኛልና ምንድነው ስለ ስውሯ ማርያም ዝም አንልም ብለው ኦርቶዶክሳውያኑ ተነስተው እየተናገሩ የሚገኙት? በዚህ አጋጣሚ በስውሯ ማርያም ሄዳችሁ የተፈወሳችሁ በረከት ያገኛችሁ ጥያቄያቸው የተመለሰላችሁ ችግራቸው የተፈታላችሁ ኮመንት ማድረግ ትችላላችሁ። ምክንያቱም ሌላው መማር ማየት ይችላል። ከዚህ ጋር የተገናኘ መረጃዎችን በቀጥታ ግን እኛ ለእናንተ እያቀረብንላችሁ እንገኛለን። እስኪ ተከታትለን የምንመለስ ይሆናል። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ይሄ ሁሉ አሁን ይሄ ሁሉ ስውሯ ማርያም የሄደ ሰው ቀና ብሎ ስዕል አድኖ ያየ የለም። መድኃኔዓለም እንደዛ ነው እንደ መጽሐፍ የያዘው። ቤተክርስቲያን ድፍት ቢል ምእመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪውም አሁን በገንዘብ ስለዞሩ ስለ ምእመናን ጉዳያቸው አይደለም። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉም። አይነበብም። ታምናለህ? ስውሯ ማርያም ስለ 666 ይሰበካል እንዴ? እናንተ እነማን ናችሁ ማለት ጀመሩ። ያኔ ነው ግብ ግብ በደንብ የተፈጠረው። እግዚአብሔር ይመስገን ሽልማቴ ለኔ እሷ ናት። 8 ወር ታስራለች ከኔ ጋር ተፈቅዶላት ገብታ 8 ወር። ራዞኑንም መምህር ኃይለ ማርያም ነው፣ ግንብ ቤቱንም ያንን የሰራው መምህር ኃይለ ማርያም ነው፣ የሰሚነሽ ኪዳነ ምሕረት። እነሱ አለማን የሚሉት ማንኛውን እንደሆነ ብሩን ብቻ አንተ እንደው በአካውንት የሚገባውን የጉዞውን የምንም ይብሉ ያው ደምረም ገንዘብ ይበላል። ስትመጣ ጫማ የሚባል ማውለቅ አትፈልግም። አውደ ምሕረት ላይ ቃል ኪዳኗ ደግሞ ካልሲ አርጋ አገባም። እሷ ጫማውን አርጋ በድፍረት ነው። 8 ወር ታስረሽ መውጣትሽ አሁንም ደግሞ ጉዳዩ በሕግ እየተጣራና እየታየ መሆኑ ለአንቺ ነፃነት ሊሰማሽ ይገባል። ክርስቶስ ደግሞ አንቺ ነፃ ያወጣሻል። እግዚአብሔር ይመስገን። መብራን ትላንትም ማሳልፍ አልሰጠችኝ። አሁን የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳ ተወኝ ጊዜ ቤትሽን ታጠሪዋለሽ። ሁሉ ጊዜ አንቺ ወጥቼ መናገር የጀመርኩት ዱላው ሲበዛብኝ ወጣቱን ከማስተማር ይልቅ ማስደብደብ፣ ይሄኛውን ደብድበው አስገባው ነው። ልክ ይሄ የምትሰማቸው በደረጃ እንደዚህ ያለ ተገርፎ ጨለማ ቤት ምናምን እንደሚባል በቃ እንደንትን ቆማ እዛ ጋር ሲገረፍ ማየት ለሷ ደስታ ነው። መምህር ተስፋዬን ትምህርት ከታተል ነበርና አጋጣሚ ነው የመምህር ተስፋዬን ያየሁት። አረ መጀመሪያ መቤቴን ጠይቋት ምን እንደደረሰባት፣ እሷ ላይስ ቤቷ ውስጥ ምን ጉድ እንደከተቱ ምን ጉድ እንዳደረጉ። አጸደ ማርያም ያሰራችሁ እንትን ቤት አለ። አጸደ ማርያም ማናት? ቤተክርስቲያኑን ያዘጋጀው የገዳሙ ነው ጉዞ ካላችሁ አጸደ ማርያም ማና ምን አገባት ስራው ላይ? እያንዳንዱ ጉዳይ አጸደ ማርያም ከሆነማ ጉዞውንም ያጸደ ማርያም ነው። መሰከራችሁ እኮ በገዛፋችሁ።
እሷ እኮ እንዲህ ብላ ነበር። ስልክ ቁጥር ራሱ መቤቴ ነው አውጪ ብላ ያስወጣችኝ ብላችኋለች። ስሟት። ፕሮቴስታንት ቤት ስህተት ናቸው ብለን የምንናገር ይሄ የሰይጣን ፈተና ነው። አጋንንት በብዙ መንገድ ቀንቶ ስውሯ ማርያም ገዳም እንግዲህ እንደምታውቁት ከ100 በላይ ስውራን አባቶች ያሉበት አሁንም አባታችን እንዳሉት የኛ መሪ የገዳሙ መሪ የጉዞም የሁሉም የፔጁን ሳይቀር በራይ እየገለጸች ሰማችሁ። ፔጁን ሳይቀር በራይ እየገለጸች እያሳየች ፌስቡክ ከፈች ብላሽ ቲክቶክ ከፈች ብላሽ እዩ ጩፋ ነው ያሰለጠነሽ? ማን ነው ያሰለጠነሽ? አንቺ የትኛው ሐሰተኛው ፓስተር ነው ያሰለጠነሽ? መቼም እውነተኞቹ እንደዚህ እንደማይሉ እርግጠኛ ነኝ። ማለት ከሐሰተኞቹ ውጭ ያሉት እንዲሁም ደግሞ የጉዞን የገዳሙ ስልክ ቁጥር ሳይቀር እኔ ስውሯ ማርያም ገዳም ነኝ፣ ይህ የገዳሜ እኔ ስውሯ ማርያም ገዳም ነኝ፣ ይህ የገዳሜ ስልክ ቁጥር ነው ብላ በራእይ አይተሽ ስልክ ቁጥር አወጣሽ። እኔ አንዳንድ ጸበል ስፍራ ላይ መነገር የሌለባቸው ነገሮች ስለማይነገሩ ትክክል ስላልሆኑ በሚዲያ መቅረብ የሌለባቸው ምንለው ለዚህ ነው። በርሜል ቅዱስ ጊዮርጊስ ሄጄ ጥቅምት 21 ዕለት ሮናልዶ ኢትዮጵያ እንደሚመጣ ነገረችኝ ያለች ልጅ ነበረች አይደል? እህቷ ነች እንዴ? እዚች ልጅ ስውሯ ማርያምን ጉዞ የምታዘጋጀው እዚች ነች እንዴ? ጉዞ ድብድብ አለው መንገድ ላይ ሌሎች ማህበራት እኔ የሰማሁት እኔ ቪዲዮ ያለኝ ማስረጃው የግሩፕ ውይይት ላይ ሲያደርጉ ከየት እንደሄዱ ልንገራችሁ። ከጅማ ወደ በደሌ ስትሄዱ በደሌ የምትባል ከተማ አለች። ከበደሌ ስውሯ ማርያም ገዳም መኪና ይዘው መጥተው መኪና ተመለሱ ተብለው ሊደበደቡ ብለው ተከራክረው የተመለሱ ልጆች የቃል ምስክር ይሰጡ ነበር። እና እነዚህ ሰዎች ውሸት ናቸው? እኛ አባቶቻችሁ የምታስተባብሉት ውሸት ነው? ለምን እንዳወጣሁት ዛሬ ታውቃላችሁ? ይቺ ልጅ እንደዚህ ብላ ወጣች ዛሬ። ማንም እናት፣ አባት፣ እህት፣ ወንድ ስለ ስውሯ ማርያም ሳይደፈርስ አይጠራም። ስውሯ ማርያም ምንድነው የተፈጠረው እያላችሁ እየተጨነቃችሁ ያላችሁ የተዋሕዶ ልጆች ዛሬ ሁሉንም ጉድ አፍረጠርጠዋለሁ። አንድ ማፍረው ነገር የለም። ይቺ ከላይ የምትመለከቷት ሴትዮ ስውሯ ማርያም ላይ ከአባቶች በላይ ተደማጭ የሆነች ሴት ናት። እንደምትመለከቱት መገናኛ ለስውሯ ማርያም በጣም ብዙ ጉዞዎች የምታዘጋጀው እሷ ናት። ሌላ አንድም ሰው እንዲያዘጋጅ አትፈቅድም። ዋናው ችግር የመጣው እዚህ ጋር ነው። እሷ ብቻ ነው ሁሉን ነገር ማድረግ የምትፈልገው። ሌላ አንድም ማህበራት አንድም የተዋሕዶ ልጅ በራሱ ጉዞ አዘጋጅቶ ወደ ስውሯ ማርያም ለመሄድ በፍጹም ማይታሰብና ማይታለም ነገር ነው። ስለዚህ ይህ እንደ ቤተክርስቲያንም እንደ ተዋሕዶ ልጅም የሚያሳም ነገር ነው። በመቀጠልም የገዳሙን አስተዳዳሪ እዛ ያሉ አባቶችን ለማናገር ስንሞክር የሰጡን ምላሽ ይቺ ከላይ የምትመለከቷት ግለሰብ ጉዞ እሷ ብቻ እንድታዘጋጅ የፈቀድንላት ለገዳሙ ብዙ ገቢ ያስገኘች ስለሆነ ነው ብለዋል። እንዲሁም ደግሞ ህንጻ ቤተክርስቲያን እያሰሩ ስለሆነ ለሱ ገቢ ማግኘት ስላለብን ነው ብለው ነው የነገሩን። ነገር ግን የትኛው ቤተክርስቲያን ነው ከሰው ከምእመን ህንጻ ቤተክርስቲያንን የሚያስቀድመው? መጀመሪያ የእግዚአብሔር ቤተ መቅደስ የሆነውን ሰው ማክበር ይገባናል። ስለዚህ ሁላችሁም የመጀመሪያ ጥያቄያችን ለሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ ለገዳሙ አስተዳዳሪ ነው አጽኖት። ከዚህ በኋላ እንደዚህ አይነት ነገር ብናይ አዲስ አበባም እንዲሁም ደግሞ ደብረ ብርሃን አካባቢ ያላችሁ የተዋሕዶ ልጆች ነቅለን ወተን እቺን ሴትዮ ልክ ማስገባት ይገባናል። በቤተ ክርስቲያናችን ስም መቼም ቢሆን አይነገድም። አጸደ ማርያም እንግዲህ ማስተዋል የምትባለው ኤልሳቤት በትናንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ሕዝብ እንድታስቡት እንድትረዱት ፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የህግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር። እናቴም በዚህ ሰዓት አልከፍትም ጠዋት ነው ብላ አባራቸዋለች። ከዛ በፊትም በዲዛይር መኪና ሄደው ነበረ አልከፍትም ብላ አባራቸዋለች። የትኛው የህግ አካል ነው ከሌሊቱ 7 ሰዓት ላይ ፖሊስ ነኝ ብሎ የሰው ቤት የሚበረበረው? ስለዚህ እቺ ሴትዮ 15 ቀን ስጡኝ ያለችው እኔን ለማስገደል ስለሆነ የኢትዮጵያ ህዝብ ይሄን ነገር አትኩሮ ስጡበት። ሼር ኮፒ ሊንክ አድርጋችሁ ለሁሉም ለተዋሕዶ ልጆች አስተላልፉልኝ። የፌዴራል ፖሊስም ይሄን ነገር እንዲያውቅ አድርጉልኝ። አመሰግናለሁ። አጋጣሚ ነው አይኔን ስውር ያደረገኝ። በጣም ተጨንቄ ነበረ። ሌዘር ተሰርቼ ነው የምኖረው። አንዷን ቀኝ ብቻ ግራዬ አይሰራም ከልጅነት የጀመሩ ሌዘሩ ለቋል። ዶክተሩም አሜሪካን ሄዷል ተብሎ እየተጨነቅኩ እንዳለው አንዲት እህቴ እዚህ የመጣች ነበር። የደወልኩላት ስውሯ ማርያም ሂድ ብቻዬን ሂጄ የዛን ጊዜ ይመስለኛል ትንሽ ከጸጥታው ችግር የተነሳ ባጃጅም የለ ነበረ። ብቻዬን መንገድ ጀመርኩኝ። እዚህም ካላችሁ አባቶች ትዝ ይላችኋል የነገረችኝን ነው። አህያ የጫኑ አህያ እየነዱ ያሉ ቄሶች ናቸው። ና ይዞሽ አብረን እንሂድ ብለው መንገድ ጀመርን። ስንመጣ ወደ ቤታቸው
የሚያቋርጠው መንገድ ላይ ስንደርስ በይ እንግዲህ አይዞሽ ከዚህ በኋላ አንቺ እኛ በዚች ልናቋርጥ ነው ብቻዬን ብዬ ለሷ ነገርኳት። ማንም የለም በመንገዱ። አህያው ሂድ አለድም ሂድ አለድም ብሎ ተመልሶ ጠብቂን እመብርሃን ካንቺ ጋር ነው። አህያው በመንገዱ ያውቀዋል አገሩ ነው። አነድ አለድም ብሎ በዚሁ ተመለስን አብረን እንሂድ ብለው መጥቻለሁኝ። እችን የምታደርግ እናት ናትና ሂድ አለችኝ። ትናንትና መጣሁኝ። ከባጃጅ ውርድ ስል ብርሃኑን አየሁት። አዳሬን እዚሁን ያደርኩት እሪ ስል አሁን ቅቤውን ተቀባሁኝ። እናንተ ባትታዩኝም ሰማው ብርሃኑ እየታየኝ ነው። መስገኑለት ተታረጋችሁ። የስውሯ ማርያም የቅቤ እምነት አለኝ አጠቃቀሙን ብትነግረኝ ይላል። እሺ ነግራችኋለሁ። ከዛ በፊት ግን ይህን ቪዲዮ አይታችሁ ከተመቻችሁ ላይክ ብቻ አድርጋችሁ የምታልፉ ሰዎች ፎሎ ብታደርጉ በቀጣዩ ጥሩ ቪዲዮ ስለሚደርሳችሁ እንደምትጠቀሙበት እርግጠኛ ሆኜ ልንገራችሁ። ፎሎ በማድረግ ጀምሩ። የቅቤ እምነት አጠቃቀሙን ልንገራችሁ። በመዋጥም ይቻላል፣ እንዲሁም ደግሞ በንጹህ ዕቃ ላይ አቅልጦ መጠጣትም ይቻላል። እንዲሁም ደግሞ ያመማችሁን ቦታ የሚያማችሁን ቦታ መቀባትም ይቻላል ማለት ነው። እዚህ ጋር እንደማየው ኮሜንት ቅቤ አለኝ ለመብላት ተቸገርኩኝ ይላል። ይኸው እንግዲህ ቅቤ የማትወዱም ሰዎች አላችሁ። እናንተ ደግሞ ቅቤውን አቅለጣችሁ በራሷ በስውሯ ማርያም ጠበል ላይ ከላዩ ላይ ጠብ እያደረጋችሁ ጭልጥ አድርጓት። እንደውም ይፈታተናችሁ ከሆነ የቅቤ አልወድ የሚለው ነገር ቅቤውን አቅርቡትና ህመማችሁን አስቡት። እድሜ ልኬን በዚህ ስቃይ ልኑር ወይስ አንድ ደቂቃ ችን ነገር ልታገስ ብላችሁ አስቡና አይዟችሁ፣ አይከብዳችሁም። መብራን ከእናንተ ጋር ትሁን። እንደዚህ መጠጣት ትችላላችሁ። ቅቤን ስትጠቀሙ ማድረግ ያለባችሁ ጥንቃቄ የወር አበባና ህልመ ሌሊት ላይ ከሆናችሁ መጠቀም አይቻልም። እንዲሁም ደግሞ በሰባቱም የአዋጅ አጽዋማት ላይ መጠቀም አይቻልም፣ ክርስቲያን ስለሆናችሁ ማለት ነው። በጾም ጊዜ መጠቀም የተፈቀደላቸው በህክምና ላይ ያሉ ህክምናም ደግሞ ጾም የሚከለክል ህክምናዎች አሉ። እንደ ካንሰር የሆኑ ከፍተኛ ካንሰር ላይ ያሉ፣ ቀዶ ጥገና ላይ ያሉ ሰዎች ህክምና ላይ ያሉ ሰዎች እንዲጠቀሙ ይፈቀድላቸዋል። የሚከለከሉ ነገሮች ሌላው እላዩ ላይ ሌላ ቅቤ እንዲሁም ደግሞ ቅመም መጨመር አይቻልም። ለማስቀመጥ ፍሪጅ ማስቀመጥ ይቻላል፣ አቅልጦ ማስቀመጥ ይቻላል። እንዲሁም ሌላ የሚከለከል ነገር ከ24 ሰዓት በኋላ ነው መታጠብ የሚቻለው። ከ24 ሰዓት በፊት መታጠብ አይቻልም። ከታጠባችሁ በኋላ ደግሞ እጣቢውን ሽንት ቤት ቱቦ ውስጥ ቆሻሻ ላይ ወዘተ እግር የሚደርስበት ቦታ መድፋት አይቻልም። መድፋት ያለባችሁ አትክልት ላይ እግር ማይደርስበት ቦታ ቢሆን ይመከራል። እንዲሁም ደግሞ ከ24 ሰዓት በኋላ ነው ቡና መጠጣትም የሚቻለው። የቅቤ እምነቱ ከተጠቀማችሁ በኋላ ቡና መጠጣት አይቻልም ለ24 ሰዓት። እንዲህ ነው፣ ምንም የሚከብድ ነገር የለም። እናታችን መብራን ቅድስት ድንግል ማርያም ስውሯ ማርያም ሁላችሁንም ከችግራችሁ፣ ከጭንቀታችሁ፣ ከህመማችሁ ፈውሳ ለደጇ ለምስክርነት ታብቃችሁ። መልካም ቀን። ይህንን ቪዲዮ አይታችሁ ከወደዳችሁ ለ50 ሰው ሼር እና 50 ጊዜ ኮፒ ሊንክ ማድረጋችሁን አትርሱ። መልካም ቀን። በስውሯ ማርያም ገዳም ውስጥ አንድ ወንድ ልጅ ተገድሏል፣ ከአሰላ ሄዶ ነው የተገደለው የሚል መረጃዎች ማህበራዊ ሚዲያውን እያስተጋቡት ይገኛሉ። ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም፣ ካህናቱ ናቸው። ነፍሰ ገዳዋ ዝም ያሉት የጸጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው። በእሷ የተገደለ ከሆነ አሁን ክርስቲያን ኮስተር ማለት ያለብን ዘመን ላይ ነው ያለው። ገዳም ስትሄድ በኔ ካልመጣ ብሎ የሚገድልህ ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀ ጳጳስ ነኝ የሚሉ አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው። ይሄ መረጃ በህግ ተይዟል። ጫጫ ከተማ ፖሊስ በህግ ይዞታል ጉዳዩ። የአሰላ ከተማ ነዋሪ የነበረ ወጣት እናቱን ማብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መጥተው ቪዲዮ እንደሚቀርጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስኪሄድለት የጠለቀ ነገር አልናገርም። እኔ እነሱ የነገሩኝ መረጃ አልናገርም። አብዛኛው ለጸጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም ይሄን ቤተክርስቲያን አሳጠረው አስቀምጠው ነፍሰ ገዳይ ያስቀጥሩብን
ጳጳሶችና ካህናቶች አሁን አደባቸውን ይግዙልን። ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳለሁ፣ ከበደሌ ተነስቶ ስውሯ ማርያም ሲሄድ ሊደበደቡ ነበር። ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ ሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። እነዚህ ጉዳዮች ተደማምረው እግዚአብሔር ይጠይቃቸዋል፣ ምዕመኑ ይጠይቃቸዋል፣ ሕፃናት ይጠይቋቸዋል፣ መነኮሳት ይጠይቋቸዋል። እኛ እንፋረዳቸዋለን፣ አንዝም አንል። ማርያም የምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም የምንለው። አሚናዳብ ቤት ጥቂት ወራት ይህች ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለጋት። ሽክማለምና ወይፈኖቹ መፋነን ጀመሩ ታቦቲቱን ይዘው። አቤት እንዴት የታደሉ ወይፈኖች ናቸው ታቦቲቱን ተሸክመው የሚዘሉ። እናንት ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛ ማደሪያ በልባችሁ ትከሻ ተሸክማችሁ የምትዘሉ ሆይ አቤት መታደላችሁ። ልጆቻችሁን ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ የምትተኙ ሆይ አቤት ታደላችሁ። አፋችሁ ቆጭጭላ ሲመስል በረከቷን የምትናፍቁ እናንት እናቶቼ አቤት ታደላችሁ። ሰዓታቷን ናፍቃችሁ እሰይ ሌሊቱን ሁሉ በቁመት የደከማችሁ እናንተ አባቶቼ አቤት ታደላችሁ። ላባችሁ ጠብ እስኪ ስሟን የጠራችሁ የምትዘምሩላት እናንተ ዘማሪያት አቤት ታደላችሁ። ቅዳሴ ማርያምን የምትቀድሱላት እናንተ ልዑዳን ክቡራን ሸዋፋት የመሰላችሁ ካህናት አቤት ታደላችሁ። ዘለሉ ወይፈኖቹ። ያን ጊዜ ታቦቲቱ ለመውደቅ ወዲህ ወዲያ ስትል አንድ ያልተገባ ኦዛ የሚባል ሰው ታቦቲቱ ያዛት። ያን ጊዜ እግዚአብሔር ቀስፎ እባካችሁ ያለ አግባብ አትንኳ፣ የማትገቡ ሰዎች ሆኑ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማኅፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከማኅፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳ እስኪ ፈቀቅ በሉላት። ዳዊት ፈርቶ ደንግጦና ለምስላችሁ የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆናል አላ። ታቦቲቱ ናታ። ደነገጠ፣ ሞተኛ፣ ቅስፈተኛ እና ምን አለ? እንዴት ወደ እኔ ትመጣለች አለና አቢዳራ የሚባል ሰው ቤት አስገባት። ወደዚህኛይቱ ታቦት ምስላችሁ ያችኛይቱ በረድኤት ያደረባት፣ ይችኛይቱ በኩነት የተገለጠባት፣ ያችኛይቱ ምሳሌቱ፣ ይችኛይቱ አማናዊቱ፣ ያችኛይቱ ጊዜያዊ፣ ይችኛይቱ ዘላለማዊ። ወደ ኤልሳቤጥ ቤት ስትሄድ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ታቦት ናታ። እንዴት ይሆንልኛል? እንዴት ይሆንልኛል? አቢዳራ ቤት አስገባት አላልኳቸው? ፈርቶ ደንግጦ አቢዳራ ቤት መጀመሪያ፣ ከዛ ደግሞ አቢዳራ ቤት ያቺ ታቦት ስንት ጊዜ እንደቆየ ታውቃላችሁ? የመጀመሪያዊቱ ታቦት እዚያ 3 ወር ቆየች። ይህችኛይቱ ታቦት ደግሞ ስንት ወር እንደቆየች ታውቃላችሁ? በካህኑ ዘካርያስና በኤልሳቤጥ ቤት 3 ወር። እንዴት ይሆንልኛል? 3 ወር። ከዛስ ዳዊት በመናገሻ ከተማው አንድ ምስራች ሰማ። ምን የሚል ምስራች? እንዲህ ይላል የእግዚአብሔር ቃል በቃል በማነበው እግዚአብሔርም ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይልላችኋል። ስለማሲ ስለ ታቦት ይሁን የባረከው ስለ ማደሪያው በረከት አለው። እናንተ ወገኖቼ በምታንሰው እግዚአብሔር በረከት ከነበረው በምትበልጠው ምንም በረከት የለው። ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተ ነው የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል አይን ላለው ሰው። ግን እንበልና ምእመናን
መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል አይበቃንም? እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? 30 ቅኔ ቢቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል፣ በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። ማርያምም ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ሐሳቧ ድረስ ገብተው ጽፈዋል፣ መንፈስ ቅዱስ ገልጦላቸው። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን፣ እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናክብሯታል? ስሟ የተመሰገነ ይሁን እመቤታችን። የዛሬ መረጃዎቻችን እኚህን ይመስላሉ። መረጃ ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን መቆማችሁ እንዳይዘነጋ።